ኦሪት ዘፍጥረት ምዕራፍ 14 አብራም ሎጥን ከምርኮ እንደመለሰው። በሰናዖር ንጉሥ በአሚሮፌል፣ በእላሳር ንጉሥ በአርዮክ፣ በኤላም ንጉሥ በኮሎዶጎሞር፣ በአሕዛብ ንጉሥ በቴሮጋል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ፣ ከጎሞራ ንጉሥ ከበርሳ፣ ከአዳማ ንጉሥ ከሰነአር፣ ከሲባዮ ንጉሥ ከሲምቦር፣ ሴጎር ከተባለች ከባላ ንጉሥም ጋር ጦርነት አደረጉ። እነዚህ ሁሉ በኤሌቄን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎሞር ተገዙ። በ13ኛውም ዓመት አመፁ። በ14ኛውም ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ረአይትን በአስጣሮት፣ ቀርናይም ከነርሱም ጋር ጽኑዓን ሰቦችና ኦሚዮስን በሴዊ ከተማ ገደሏቸው። በሴይር ተራራዎች ያሉ የኬሬዎስ ሰዎችንም በበረሃ አጠገብ እስካለችው እስከ ፋራን ዛፍ ድረስ መቷቸው። ተመልሰውም ቃዴስ ወደ ተባለች ወደ ፍርድ ምንጭ መጡ። የአማሌቅን አለቆች ሁሉና በአሳሶን ታማር የሚኖሩ አሞራውያንንም ገደሏቸው። የሶዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥና የሲባዮን ንጉሥ ሴጎር የተባለች የባላቅ ንጉሥም ወጡ። እነዚህ ሁሉ በጨው ሸለቆ በእነርሱ ላይ ለሰልፍ ወጡ። ከኤላም ንጉሥ ከኮሎዶጎሞር፣ ከአሕዛብ ንጉሥ ከቴሮጋል፣ ከሰናዖር ንጉሥ ከኤሜሮፌል፣ ከእላሳር ንጉሥ ከአርዮክ ጋር ተጋጠሙ። እነዚህ አራቱ ነገሥታት ከአምስቱ ነገሥታት ጋር ተዋጉ። ያም የጨው ሸለቆ የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥና የገሞራ ንጉሥም ሸሹና በዚያ ወደቁ። የቀሩትም ወደ ተራራማው ሀገር ሸሹ። የሶዶሙንና የጎሞራን ፈረሶች ሁሉ ስንቃቸውንም ሁሉ ይዘው ሄዱ። እነርሱም የአብርሃምን የወንድም ልጅ ሎጥንና ገንዘቡን ይዘው ሄዱ፣ እርሱ በሰዶም ይኖር ነበርና። ካመለጡትም አንድ ሰው መጣ፣ ለዕብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊው የመምሬ ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም የወንድሙ ልጅ ሎጥ እንደተማረከ በሰማ ጊዜ ወገኖቹንና ቤተሰቦቹን ሁሉ ቆጠራቸው። እነርሱም 318 ሆኑ። እስከ ዳን ድረስ ተከትሎ አሳደዳቸው። እርሱም ከብላቴኖቹ ጋር በሌሊት ደረሰባቸው፣ መታቸው። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። የሶዶሙን ፈረሶች ሁሉ አስመለሰ። ደግሞም የወንድሙን ልጅ ሎጥንና ንብረቱን፣ ሴቶችንና ሕዝቡንም አስመለሰ። መልከጼዴቅ አብርሃምን እንደባረከው ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰም በኋላ የሶዶም ንጉሥ የንጉሥ ሜዳ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። አብርሃምንም ባረከው።
አብርሃም ሰማይንና ምድርን ለፈጠረ ልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር ቡሩክ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሶዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ፈረሶቹን ግን ላንተ ውሰድ አለው። አብርሃምም የሶዶሙን ንጉሥ አለው፣ ሰማይንና ምድርን ወደ ፈጠረ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል ካንተ ገንዘብ ሁሉ ፈትልም ቢሆን የጫማ ማዘቢያም ቢሆን እንዳልወስድ ብላቴኖች ከበሉት እህልና ከኔ ጋር ከመጡት ድርሻ በቀር አውናን፣ ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ።